ከ1139 የምርጫ ክልል ውጤቶች 1008 ያህሉ ወደ ማረጋገጫ ማዕከል መድረሱን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። ከ501 የሕዝብ ተወካዮች ምክር ቤት ምርጫ ክልሎች 446ቱና ከ638 የክልል ምክር ቤት ምርጫ ክልሎች 562ቱ ወደ ቦርዱ ማረጋገጫ ማዕከል መድረሳቸውን አውስተዋል። 501 የሕዝብ ተወካዮች ምክር ቤት 446ቱ ደርሰዋል። ከ638 የክልል ምክር ቤቶች 562ቱ በድምሩ 1008 በማዕከሉ የማጣሪያት ስራ እየተሰራላቸው ይገኛል። እንግዲህ ቀሪዎቹ ወደ 131 የሚሆኑ ናቸው። እነሱም እንግዲህ በተለያየ ደረጃ በመጓጓዝ ላይ ካሉባቸው ምርጫ ክልሎች ርቀት፣ የመንገድ ሁኔታ እየተጠበቁ ያሉ ቶሎ እንግዲህ ወደዚህ ወደ ማዕከል እንዲመጡ ቦርዱ የራሱንም ጥረት እያደረገ ይገኛል ማለት ነው። እንዲሁም ቅሬታ የቀረበባቸው 120 የምርጫ ክልሎች ጉዳይ ከተጣራ በኋላ የኢትዮጵያ ምርጫ ቦርድ የራሱን ውሳኔ ያሳልፋል። በድምሩ ወደ 120 በሚሆኑ ምርጫ ክልሎች ላይ በፓርቲዎችና በግል እጩዎች ቅሬታ ቀርበዋል ማለት ነው። እንግዲህ ይህንን ቅሬታ እነዚህ በቦርዱ የተመደቡት የሕግ ባለሙያዎች የማጣራት ስራ እየሰሩ ነው። ሰነድ እየመረመሩ ነው። ምስክሮች እያስቀረቡ የምስክርነት ቃል እየተቀበሉ ነው። የመጡት ሰነዶች እንግዲህ የማስረጃ ሰነዶች ይሆናሉ። አንዳንዶቹ ቪዲዮዎች ይሆናሉ። እነሱንም እንግዲህ በማገናዘብ የራሳቸውን አስተያየት የሕጉን መሰረት በማድረግ ለቦርዱ ያቀርባሉ ማለት ነው። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድም ይሄንን መሰረት በማድረግ ውሳኔ ይሰጣል። በተጨማሪም የብሔራዊ ምርጫ ቦርድ 22 የጸደቁ ውጤቶችን ይፋ አድርጓል። ውጤቶቹ በኦሮሚያ፣ በአማራ፣ በማዕከላዊ ኢትዮጵያ እንዲሁም በሶማሌ ክልል ለክልልና ለሕዝብ ተወካዮች ምክር ቤት የተወዳደሩ እጩዎች ውጤት ይፋ አድርጓል። የጸደቁ ውጤቶች 22 ናቸው። ከአማራ ሕዝብ ተወካይ ምክር ቤት 1፣ ከማዕከላዊ ኢትዮጵያ የሕዝብ ተወካዮች ምክር ቤት 3፣ ከኦሮሚያ የክልል ምክር ቤት 9፣ ሕዝብ ተወካዮች ምክር ቤት 7፣ ከሶማሌ የክልል ምክር ቤት 2 ውጤቶች በአጠቃላይ 22 ውጤቶች የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ ቁጥር 1133 እና 1162 መሰረት ተረጋግጠው የጸደቁ ውጤቶች ናቸው። በሌላ በኩል በሀገር ውስጥ ተፈናቃዮች ካምፖችና በወታደራዊ ካምፖች የተካሄደው የድምፅ አሰጣጥ ሂደት ተጠናቆ ውጤቶቹ ወደ ማዕከል ለማድረስ የማዳመር ስራ እየተከናወነ ነው።